ይሄ የልቀት ዋነኛው መገለጫ ነው። ያንን እምነቱን ደግሞ ይበለጠ ለማጉላት የኛ ሚና ትልቅ ነው ማለት ነው። ምልክቱን ስትነካ መረጃ ይሰጣል። ማምረት ብቻ በቂ አይደለም። ለዛ ነው እድሳቶችን ያደረግነው። ቤቱ የስቴክሆልደር ቤት ነው። ከኛ ሳይወስዱ እንደፈለጉት በየስርቻው ወስደው ይጠቀማሉ። ፕሮዳክት ላይ ከተለያዩ ምርቶች ላይ ይህንን ስርዓት ማስመያዝ ያስፈልጋል። ማንኛውም ሰልጣኝ እዚህ ሲመጣ ደስ ብሎት የፋሚሊ አይነት ስሜት ተሰምቶት ሰሞኑን ላውንች የምናደርገውን አፕሊኬሽን በተመለከተ አፕሊኬሽኑ በዋነኛነት ፊት ለፊት ኢንተርፌሱ ላይ 3 ኮምፖነንቶች አሉት። እዚህ አቅርቦት፣ እዚህ ሸማች፣ ወዲህ አገልግሎት፣ ወዲያ ተገልጋይ፣ በዚህ ገቢ ምርት፣ በዚያ ተቀባይ፣ አምራች ደግሞም ገዢ። ይህ መሰረታዊ የሰው ልጆች መስተጋብር ነው። ያለዚህ መስተጋብር የሰው ልጅ ህልውናው አደጋ ላይ ይወድቃል። ነገር ግን ይህ ትስስር ብቻውን ህልውና አይሆንም። ምርትና አገልግሎቱ የጠራ ደግሞም ደረጃውን የጠበቀ እንዲሆን ያስፈልጋል። ለዚህ እውን መሆን ለጥራት የሚተጋ አንድ ተቋም አለ፣ የኢትዮጵያ ደረጃዎች ኢንስቲትዩት። የኢትዮጵያ የደረጃዎች ኢንስቲትዩት ብቸኛ እንግዲህ የተለያዩ ደረጃዎችን የሚያወጣ እንደ ሀገር ብቸኛ ተቋም ነው። ከዛ ባሻገር እነዚህን ደረጃዎች ደግሞ ወደ መሬት ማውረድ፣ ወደ ተግባር እንዲተረጎሙ ለማድረግ ደግሞ የተለያዩ ስራዎችን ይሰራል ማለት ነው። አንደኛውና ትልቁ ትሬኒንጎችን የተለያዩ ኳሊቲ ላይ እና ደረጃዎች ላይ ትኩረት ያደረጉ ትሬኒንጎችን፣ ስልጠናዎችን ይሰጣል። እንዲሁም ደግሞ ህብረተሰቡም አምራች ኢንዱስትሪውም እነዚህን ደረጃዎች በደንብ እንዲገነዘባቸው የግንዛቤ ማስጨበጫ ስራዎችን ይሰራል። ከዛ ባሻገር ጥናትና ምርምርም ያደርጋል። የምናገኘው አገልግሎትና የምንሸምተው ምርት ደረጃው የሚወጣውና የንግድ ምልክት የሚሰጠው በሱ ነው። ሌላውና ትልቁ በተለይ ደረጃዎች ትርጉም እንዲኖራቸው እኛ የምንመገበው ምግብ፣ የምንጠቀምባቸው ማቴሪያሎች በሙሉ በደረጃ ነው የተቃኘው የሚለውንም ለማወቅ የደረጃ ምልክቶችን በትክክል በአግባቡ ተጠቅመዋለሁ የሚለውንም ደግሞ የመቆጣጠር የመከታተል እንዲሁም ደግሞ ቅርጽና ይዘታቸውን የደረጃ ምልክቶችን ቅርጽና ይዘት የመወሰንና እዛ ላይም ደግሞ በርካታ ስራዎችን የመስራት የመከታተል ስራዎችን ይሰራል ማለት ነው። በዚህ ማዕቀፍ የህብረተሰቡ ደህንነት እንዲጠበቅ የሀገሪቱ የንግድ ስርዓት ፈር እንዲይዝ ደግሞም ዓለም አቀፍ ተወዳዳሪ እንዲሆን ወሳኝ መሰረት ይጥላል። የኢትዮጵያ ደረጃዎች ኢንስቲትዩት ለዚህ 3 አይነት የደረጃ ምልክቶችን ይሰጣል። የተለያዩ የደረጃ ምልክቶች አሉ እንደሚታወቀው። አንደኛው የብሔራዊ ደረጃ ምልክት ነው። ሁለተኛው የምግብ የማበልጸግ ምልክት ነው። ሶስተኛው ደግሞ ኢምፖርት ስታንዳርድ ማርክ የምንለው ወይንም የገቢ ምርት ስታንዳርድ ማርክ አለ። እነዚህ በተለይ ሁለቱን አሁን ጥቅም ላይ እየዋሉ ያሉበት ሁኔታ ነው ያለው። እነዚህ ግን በትክክል ሰው እምነት ጥሎበት በደረጃው ነው ወይ የተሰራው በተባለው የጥራት ልክ ነው ወይ የተሰራው የሚለውን እርግጠኛ ለመሆን እንግዲህ ትረስት አድርጎ ነው ህብረተሰቡ የሚጠቀመው የሚመገበው ምግብ የተለያዩ የሚጠቀምባቸው ቁሳቁሶች በሙሉ አምኖ ነው ማለት ነው። ያንን እምነቱን ደግሞ ይበለጠ ለማጉላት የኛ ሚና ትልቅ ነው። በተጨማሪ ሀገር በቀል ምርቶች አሉ። ለምሳሌ እንደ ሽሮ፣ ቆጮ የመሳሰሉት እነዚህ ሀገር በቀል የሆኑ ምርቶች ላይ ደረጃ እንዲወጣ የኢንዲጂነስ ፕሮዳክት ላይ ጥናት አካሂዶ ለቴክኒክ ኮሚቴ ግብአት ያቀርባል። ይሄ ዲፓርትመንት በነገራችን ላይ ባለፈው ዓመትና በዚህ ዓመት በአፍሪካ ደረጃ በአርሶ ደረጃ ጥናቶችን ተማሪዎችን ጥናት ፔፐር ሪቪው በማድረግ
እንዲወዳደሩ ከተለያዩ የዩኒቨርሲቲዎች ቴክኒክ ተቋማት እንዲወዳደሩ አድርጎ በተከታታይ 2 ዓመት ውስጥ ሁለተኛና ዘንድሮም ቤስት 3 ውስጥ ገብተናል። ሶስተኛው የስኪምና ማርክ አድሚኒስትሬሽን ይባላል። ይሄ ምንድነው? ደረጃው ከወጣ በኋላ ፕሮሲጀር ዶክመንት ያስፈልጋል ለተስማሚነት አካላት። ይሄም የሚዘጋጀው ምክንያቱም የኢትዮጵያ ደረጃዎች ኢንስቲትዩት በ1343 2016 በወጣው አዋጅ ብቸኛው በኢትዮጵያ ውስጥ የስኪም ኦነር ነው። ስልጠና፣ የቴክኒክ ድጋፍና ጥናትና ምርምር ማድረግም ከኢንስቲትዩቱ ቁልፍ ተግባራት መካከል ናቸው። ሌላኛው ተግባራችን የስልጠናና ቴክኒክ ድጋፍ ነው። ስልጠናና ቴክኒክ ድጋፍ ለግል አምራቾች፣ ኢንዱስትሪዎች፣ ለመንግስት ተቋማት በአይሶ ላይ ስልጠና እንሰጣለን። አንድ ስልጠና እንሰጣለን። ሁለተኛ የቴክኒክ ድጋፍ እናደርጋለን። ይሄ የቴክኒክ ድጋፍ በራሱ አንድ ሰው በደረጃ አንድ ተቋም በደረጃ ማምረት ወይም በደረጃ መስራት ብቻ ሳይሆን ማምረት ብቻ ሳይሆን በደረጃ ስርዓት መዘርጋት አለበት። ኢንስቲትዩቱ የደረጃ ምልክት ከመስጠት ባሻገር ዓለም አቀፍ አሰራሮችን በመከተል ከ12300 በላይ ደረጃዎችን አዘጋጅቷል። ደረጃ የሚያዘጋጅላቸውም በሚከተሉት ዘርፎች ላይ ነው። ደረጃዎች ያው 2 አይነት ደረጃዎች ናቸው ያሉት፣ አስገዳጅ ደረጃዎችና የአስገዳጅ ያልሆኑ ወይም ቮለንተሪ የሆኑ ደረጃዎች የምንላቸው ናቸው። ኦልሞስት ከ12000 በላይ ናቸው። እነዚህ እንግዲህ በተለይ በ7 ሴክተሮች ላይ ነው የሚዘጋጁት። አንደኛው በግብርናና በምግብ፣ በኮንስትራክሽንና ሲቪል ኢንጂነሪንግ፣ በአካባቢና በጤና ዙሪያ፣ በአገልግሎት ዙሪያ፣ በቆዳና ጨርቃጨርቅ ዙሪያ እንዲሁም ደግሞ በኤሌክትሮ ሜካኒካል እና በመሳሰሉት የማይታይ ነገር የለም ማለት ይቻላል። አገር ውስጥ የሚመረቱ አጠቃላይ ምርቶችን አገልግሎቶች ላይ በሙሉ አገር በቀል ደግሞ ደረጃዎችንም በማውጣት ብቸኛው ተቋም ስለሆነ እነዚህን ላይ ሁሉም ሴክተር ላይ ማለት ይቻላል ደረጃዎችን ያዘጋጃል። የኢትዮጵያ ደረጃዎች ኢንስቲትዩት እንዲህ በትጋትና በተለያዩ ዘርፎች የሚከውነው የደረጃና ምልክት ትግበራ ታሪካዊ ዳራው እንዲህ ይመዘዛል። የምርት ደረጃና ምልክት አጠቃቀም መነሻው ከ13ኛው እስከ 15ኛው መቶ ክፍለ ዘመን አውሮፓ ውስጥ የነበሩ የዕደ ጥበብ ባለሙያዎች ማህበራት እንደሆኑ ይነገራል። የእነዚህ ማህበራት አባላት የነበሩ ባለሙያዎች የራሳቸውን ምርት እንደ ሸክላ፣ ብረት ስራ፣ አልባሳትና የመሳሰሉ ምርቶችን ጥራት ለመለየትና ስማቸውን ለማስተዋወቅ ልዩ ምልክቶችን ማተም ጀመሩ። በተለይ የወርቅና የብር ውጤቶች ተገቢውን የጥራት ደረጃ ወይም የንጽህና ልክ ማሟላታቸውን ለማረጋገጥ የመንግስትና የማህበር ማህተሞች ይደረጉባቸው ነበር። የኢንዱስትሪ አብዮት ሲስፋፋ ደግሞ በጅምላ የሚመረቱ ምርቶች መብዛት የጥራት ቁጥጥር አስፈላጊነቱን ጨመረው። እንደ አውሮፓውያን አቆጣጠር በ1903 በዓለም የመጀመሪያው በመንግስት ደረጃ የታወቀ የደረጃ ምልክት ወይም ኪት ማርክ በእንግሊዝ ብሪቲሽ ስታንዳርድ ኢንስቲትዩሽን ተመዘገበ። ይህ ምልክት ጥራታቸው የተረጋገጡ ምርቶችን ገበያ ላይ እንዲውሉና ደንበኞች በምርቶቹ እንዲተማመኑ ለማድረግ የታለመ ነበር። ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ ንግድ መስፋፋቱን ተከትሎ በ1947 ዓለም አቀፍ ደረጃዎችን የሚያወጣው አይሶ ድርጅት ተመሰረተ። ይህም ሀገራት የራሳቸውን ብሔራዊ ደረጃ አሰጣጥ ተቋማት እንዲያቋቁሙና ለምርቶች የደረጃ ምልክት አሰጣጥ ስርዓት ወይም ሰርቲፊኬሽን ማርክ እንዲዘረጉ መሰረት ሆነ። ኢትዮጵያም የዓለም የንግድ ስርዓትና የደረጃ ጥራት የሚያሳልጡት አይሶና አርሶ በኢትዮጵያ ደረጃዎች ኢንስቲትዩት አማካኝነት መስራችና አባል መሆኗ ይታወቃል። እንዲህ አይነት መነሻ ታሪክ ያለው የደረጃ ምልክትና አጠቃቀም ለስኬቱ ቁልፍ ክዋኔዎችን ይጠይቃል። የኢትዮጵያ ደረጃዎች ኢንስቲትዩት ከዚህ አኳያ የሚከውናቸው ተግባራት አሉ። የቢሮ መሰረተ ልማትና ግብአቶችን ማሟላት ከትኩረት መስኮች መካከል ናቸው።
በዚህ ትጋት አንድም ምቹ የሥራ አካባቢን መፍጠር፣ ሁለትም አገልግሎቱን ብዝሃነት ያለው ማድረግ ነው። በዚህ የደረጃና የጥራት እልፍኝ ከሚሰጡ ብዝሃ አገልግሎቶች መካከል ስልጠና አንዱ ነው። ተቋሙ በግቢው በገነባቸው የስልጠና ክፍሎች የምርትና አገልግሎት ጥራት ልህቀትን የሚያረጋግጡ መሰረታዊ ስልጠናዎችን ለአምራቾችና ለአገልግሎት ሰጪ ተቋማት ይሰጣል። አንደኛውና ትልቁ ነገር የትሬኒንግ የራሱ የሆነ ትሬኒንግ አካዳሚ አለው። ስኮፖች አሉ፣ ትሬኒንጎች እንሰጣለን። ለምሳሌ የፉድ ሴፍቲ ማኔጅመንት ሲስተም፣ የምግብ ደህንነት ስራ አመራር ስልጠና እንሰጣለን። እንደገና ኳሊቲ ማኔጅመንት ሲስተም፣ የኢንቫይሮንመንታል ማኔጅመንት ሲስተም፣ ይሄ ኦኩፔሽናል ሄልዝ የስራ ላይ ደህንነት ትሬኒንጎችን እንሰጣለን። በርካታ አሉ፣ በኳሊቲና ደረጃ ዙሪያ ያሉ ማለት ነው። ስልጠና ማንም መውሰድ ይችላል። በተለይ የአይሶ ስልጠናዎችን አምራቾች፣ ኢንዱስትሪዎች እንዲወስዱ ይጠበቃል። ሰርቲፋይ ያንን ካልሆኑ በዛ ማምረት ብቻ በቂ አይደለም። አሁን ደብሊቲኦ ተቀላቀል ነው፣ ኤስኤፍቲን ኦልሬዲ ተቀላቅለናል። በደረጃ አምርቻለሁ ስትል እንደገና ደግሞ የአሰራር ስርዓት በደረጃ ነው ወይ የሚለው ነገር ይታያል፣ ሲስተም ስታንዳርድ ላይ ማለት ነው። ይሄ ስልጠና ግለሰቦች ይወስዳሉ፣ ኮንሰልታንቶች ይወስዳሉ፣ አማካሪዎች ይወስዳሉ፣ የመንግስት ተቋማትም ይወስዳሉ። ለምሳሌ ቴክኒክና ሙያ ማሰልጠኛዎች፣ ዩኒቨርሲቲዎች ጭምር ይወስዳሉ። የጤና ተቋማትን በተመለከተም ስልጠና እንደዚሁ ለሁሉም እንሰጣለን። ምክንያቱም አሰራር ስርዓትን ማዘመንን የበለጠ ማስተማር ነው። በትምህርት ላይም ሲስተም ስታንዳርድ አለ፣ በሱም ላይ ስልጠና በሰፊው እንሰጣለን። እነዚህ ደረጃቸውን የጠበቁ የመሰብሰቢያ አዳራሾች አህጉራዊና ዓለም አቀፋዊ ስብሰባዎችን በልፍኙ ለምታስተናግደው አዲስ አበባ ተጨማሪ የመድረክ ምርጫዎች ይሆናሉ። የአይሶ ወይንም ደግሞ ኢንተርናሽናል ስታንዳርድ ኦርጋናይዜሽን እንዲሁም ደግሞ የአፍሪካዊ ስታንዳርድ ተቋም እንዲሁም ደግሞ የዓለም አቀፉ የኤሌክትሮ ሜካኒካል ኮሚሽን የሚባል አለ። እንዲሁም የኮዴክስ የምግብ የፉድ ሴፍቲ ማኔጅመንት ሲስተሙን የሚያየው ከምግብ ሴፍቲ ጋር ተያይዞ ያለ የኮዴክስ አሊመንታሪስ ተቋማት ኢንተርናሽናልም ሪጂናልም ተቋማት አባል ነን። አባል እንደመሆናችን ኢትዮጵያ ተመራጭ እየሆነች መጥታለች። በተለይ ናውዴስ ባለን ከለውጡ ጋርም ተያይዞ ኢትዮጵያ በጣም በትልቁ ተመራጭ እየሆነች የመጣችበት እንደመሆኑ ይሄ ተቋምም ከአባልነትም ባለፈ ደግሞ ያለው ፋሲሊቲ ያለው ኢንፍራስትራክቸር በጣም በመልካም በጥሩ ሁኔታ ስላለ በርካታ ስብሰባዎችና ጉባኤዎች የሚካሄዱበት ነው። ይህ ደረጃውን የጠበቀና ባለ 5 ኮከብ ሆቴል ስታንዳርድ የተገነባ የመመገቢያ አዳራሽ ደግሞ አንዱ የኢንስቲትዩቱ ገጽ ነው። ልናስመርቅ የሚፈልግነውና ህብረተሰቡ እንዲያውቀው የምንፈልገው ነገር ያ ነው ማለት ነው። በተሻለ አንድ ሰው ሄዶ ሆቴል ላይ መስተናገድ የሚችለውን ያክል ሁላ አቅም ያለው ነገር ነው እዚህ ላይ መስራት የቻለው ማለት ነው። ስለዚህ ማንኛውም ሰልጣኝ እዚህ ሲመጣ ደስ ብሎት የፋሚሊ አይነት ስሜት ተሰምቶት ስልጠናውን እንዲወስድ ምቹ የሆነ ኢንቫይሮንመንት የፈጠርንለት ሁኔታ እንዳለ ነው። ስለዚህ ይሄ አካዳሚ ትልቅ ስራ አለው ማለት ነው። ተቋሙ ራሱን እንዲያክል ራሱን መጠን ደረጃ እንዲሆን እነዚህ ሁሉ ሰርተናል። እነዚህ በተለይ ኪችን አካባቢ መመገቢያ ቦታዎቹ ያሉት ነገሮች አንዱ ጠቀሜታው ምንድነው? ከውጭ የመጡት እንግዶችን ሳንሸማቀቅ እንደ ሀገር በደንብ አድርገን እውነትም ኢትዮጵያ የደረጃ ተቋም አላት በሚያስብል ሁኔታ ማስተናገድ እንችል ነው። ሰልጣኞቻችን በደኛ ሲመጡ እንደ ደረጃ ተቋም እንደ ስሙ እንዲሆን በጣም ደረጃን የጠበቀ ጥራቱን የጠበቀ አገልግሎት እንዲያገኙ ማሰብ ነው። ይህን ሁሉ ሂደት እያለፍን ነው፣ እያዘመን እየተሻሻልን ዛሬ ላይ የተገኘ ነው። ነገም በዚሁ ልክ እንቀጥላለን። የተሰብሳቢና የአሰልጣኞች እንዲሁም ከኢንስቲትዩቱ ስራ ጋር በተያያዘ ለሚመጡ እንግዶች ምቹ ማረፊያ ክፍሎችም ተዘጋጅተዋል። ቤተ መጻሕፍት፣ የስፖርት ማዘውተሪያና መሰል አገልግሎት ሰጪ ክፍሎችም የኢትዮጵያ ደረጃዎች ኢንስቲትዩት እልፍኝ አካል ናቸው። እነዚህ ተግባራት ተቋሙን ደረጃ ሰጪ ብቻ ሳይሆን ባለ ደረጃ ያደርጉታል። የኢትዮጵያ ደረጃዎች ኢንስቲትዩት
በዚህ ሳያበቃ ሌላ ስታንዳርድ መንገድን ይከተላል። የልህቀት መወጣጫው ዲጂታላይዜሽን የኢትዮጵያ ደረጃዎች ኢንስቲትዩት አንዱ መሰላል ነው። ውስብስቡን የንግድ ስርዓትና የአገልግሎት ጥራት በውጤታማነት ለመፈጸም የዲጂታል አገልግሎት አካል የሆኑ የዌብሳይት አገልግሎትን አስጀምሯል። የሞባይል መተግበሪያ ማበልጽጓል። ይህ የሞባይል አፕ ማንኛውንም ምርት ጥራትና ተገቢነት ለማረጋገጥ የሚያስችል ደግሞም ለስታቲስቲካዊ መረጃ ጥናት የሚያገለግል ባለ ብዙ መልክ ነው። በተቋማችን ውስጥ ይህንን ለማድረግ ሁለት መሰረታዊ ነገሮችን መጥቀስ እችላለሁ። አንደኛው ቅድም ምልክት ብያለሁ። ምልክት የኛን ምልክት ለምሳሌ ከኛ ሳይወስዱ እንደፈለጉት በየስርቻው ወስደውት ይጠቀማሉ። ፕሮዳክት ላይ ከተለያዩ ምርቶች ላይ ይህንን ስርዓት ማስመያዝ ያስፈልጋል። ሁለተኛው ከኛ ወስደው ከኛ ጋር የስራ ትስስር ያላቸውና ከኛ ጋር የስራ ትስስር የላቸው ሁለቱም እኩል ገበያው ላይ ከወጡ ገበያውን ያበላሽቷል፣ ማህበረሰቡን ጤናና ደህንነት ይጎዳሉ። ስለዚህ ምን አድርገናል? የትኛውም ቦታ ሆነ ሱቅ ላይ ሊሆን ይችላል፣ ሆቴል ላይ ሆነ ያንን በእኛ አፕሊኬሽን ስካን ስታደርገው የምርቱን ለምን ምልክት እንደወሰደ ለምን ፕሮዳክት እንደወሰደ ምልክቱን ስትነካ መረጃ ይሰጣል። ሞባይል አፕሊኬሽን አለ። ያ ሞባይል አፕሊኬሽን ላይ ማንም ሰው ዳውንሎድ ያደርግና ሬጂስተር አድርጎ አፕሊኬሽኑን መጠቀም ይጀምራል ማለት ነው። ሌሎች አፕሊኬሽኖችን እንደምናደርገው አፕሊኬሽኑ በዋነኛነት ፊት ለፊት ኢንተርፌሱ ላይ 3 ኮምፖነንቶች አሉት። የመጀመሪያው ኮምፖነንት የካሜራ ስካን ማድረግ ያለች ምርቶችን ስካን አድርጎ የሚለይበት፣ ሁለቱ ኮምፖነንቶች ግራና ቀኝ ያሉት አንደኛው ስለ ተቋሙና ስለ አፕሊኬሽኑ አጠቃላይ ማብራሪያ ያለው ክፍል ሲሆን ሌላኛው ደግሞ ፕሪቪየስሊ ያደረግናቸው የስካን እንቅስቃሴዎቻችን ወይም ፕሪቪየስሊ በዛ አፕሊኬሽን የሰራናቸውን ስራዎች የስካን ሂስትሪዎቻችንን ይይዝልናል ማለት ነው። ይሄ ሞባይሉ ላይ ያለ ነው። የኛ ተቋም ኢሲፒ ይባላል። ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በትብብር የምንሰራቸው ስራዎች በተለይም በማር ማነብ ወይም በማር ሀብት ልማት ዙሪያ ላይ በተለይም የጥራት ደረጃዎችን ከማሻሻልና አዳዲስ የጥራት ደረጃዎችን ከመከለስና የወጡትንም ደግሞ በተግባር ከማዋል አንጻር አብረን የምንሰራዎች አሉ። ሌሎችም ደግሞ እንዲሁ ዲጂታል የሆኑ የማር የጥራት ማረጋገጫ ሰርቲፊኬት እንዲወጣና በተግባር ስራ ላይ እንዲሆን ይህንን አብረን ሰርተናል። እንደን ያንተን ፐርሰናል ኢንፎርሜሽን ሼር አያደርግም። ነገር ግን እስካን ያደረክበትን ቦታ ይልክልናል ማለት ነው። ጂፒኤስ ኮኦርዲኔቱን ይልክልናል። ስለዚህ የትኛው ቦታ ላይ ፍራዱለንት ፕራክቲሶች ይበዛሉ፣ ፌክ ኦር ደግሞ እነኚህ ሰብስታንዳርድ ወይም ደግሞ አንላይሰንስድ የሆኑ ፕሮዳክቶች የት አካባቢ ይበዛሉ የሚለውን እዚህ ዳሽቦርዱ ላይ ማየት እንችላለን ማለት ነው። ከስተመር ሳስፋይ ለማድረግ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ያ ነው በዋነኝነት አገልግሎትን ተደራሽና ላቅ ባለ ደረጃ አገልግሎትን ተደራሽ ማድረግ ነው ለህብረተሰቡ ትልቁ ስራው ማለት ነው። እንደ ኳሊቲ ቤትም ደግሞ ታይም በጣም ክሪቲካል ነው። የምንሰጣቸውን አገልግሎቶች በሙሉ ቀላል ተደራሽና የላቅ አገልግሎት እንዲሆን ጥረት የማድረግ ስራ ነው ማለት ነው። ለዛ ነው ፋሲሊቲዎችን የማስተካከል አገልግሎቶቻችንን በሙሉ ወደ ዲጂታል የማድረግ አሁን ለምሳሌ ደረጃ በፊት ዶክመንት ሲገዛ ከድሬዳዋ መጥቶ ሃርድ ኮፒ ነው ይዞ የሚሄደው። አሁን ላይ ግን እሱ እንዲቀር ነው ያደረግነው። በሶፍት ኮፒ በቀላሉ እዛው በቴሌ ብርም በሌሎችም እንትኖች የመክፈያ መንገዶች ከፍሎ ደረጃውን እንዲወስድ የማድረግ ስራ ሰርተናል ማለት ነው። አንደኛው የምናስመርቀውም ይሄ ነው። ኢንስቲትዩቱ ይህን የንግድ ምልክት ማረጋገጫ መተግበሪያን ጨምሮ ዘርፈ ብዙ አገልግሎት እንዲሰጡ አድርገው በግንባታና እድሳት የጥራት መሰረት ያደረጋቸውን የቢሮ መሰረተ ልማቶች አስመርቋል። በዚህ የማስጀመሪያ መርሃ ግብር ላይ የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌን ጨምሮ ባለድርሻ አካላትና የቀድሞ ኢንስቲትዩቱ ባልደረቦች ታድመዋል። በአሁኑ ጊዜ ከ46 በላይ አገልግሎቶች በሞባይል አፕ ግልጋሎት መስጠት ጀምረናል። ፍሮንት ላይን ሰርቪስ ይሄ የልቀት ዋነኛው መገለጫ ነው።
ዛሬ የምታዩት ስራ በፍጹም ቅንጅት በእለት ተእለት ስራ አብሮ እየገመገሙ ውጤት ያመጡ ስራ ስለሆነ እነኚህ ስራዎች የመቀናጀት ውጤት ተደርገው ሊወሰዱ ይገባል። ስለ ዲጂታል ብንፎክር ውጤት ማምጣት አንችልም። ስለ ዲጂታል በመስራትና ወደ ውጤት መቀየር ብቻ ነው። እነዚህ ሁሉ ተግባራት እየከወነ ያለው የኢትዮጵያ ደረጃዎች ኢንስቲትዩት ወይም IES ለሚፈለገው ውጤት መምጣት የማህበረሰቡና የተባባሪ ተቋማት ቅንጅታዊ አሰራርን አጥብቆ ይሻል። ቤቱ የስቴክሆልደር ቤት ነው። አሁን ኢትዮጵያ ደረጃዎች ኢንስቲትዩት ነው አይደለ? ደረጃ እኛ እናዘጋጃለን ኦውን አድርገን፣ ምክንያቱም ብሔራዊ ደረጃ ተቋም ተብሎ በአዋጅ የተሰጠው ስልጣን ነው። ነገር ግን ደረጃ ደግሞ እኔ ባወጣ የኔ ፍላጎት ብቻ እኔ እናንተ ብንሆን ወይም 3-4 ብንሆን የኛ ፍላጎት ብቻ ነው የሚንጸባረቀው አይደለ? እንደዚህ እንዳይሆን ሁሉም ስቴኮች የሚመለከታቸው አምራቹም፣ ተቆጣጣሪውም፣ ማህበሩም ሁሉም የሚመለከተው በሙሉ እዚህ ውስጥ እንጌጅ ማድረግ አለበት አክቲቭሊ። አይሶ ላይ ቮት ይፈልጋል ደረጃዎች ሲዘጋጁ፣ እኛም አባል በሆንበት ቲሲዎች ላይ ይሄንን ማድረግ ካልቻል የሚኒስቴር መስሪያ ቤቶች፣ ተቆጣጣሪ ተቋማት፣ አካዳሚያዎች፣ ይሄንን ሪሰርች ሴንተሮች ተባብረን ከኛ ጋር ሆነው እንደ አንድ አብረን ካልሰራን አስቸጋሪ ነው። ምክንያቱም ሌሎች ሀገራት በሚያዘጋጁት ደረጃ እንገዛለን። ሶ ይሄንን የበለጠ የኛንም ጥቅም ለማስከበር አሁን WTO ልንገባ ጫፍ ላይ ደርሰናል። ኤስኤፍቲን ተቀላቅለን ቅድም እንደጠቀስኩት እነዚህ ውስጥ በሙሉ ማርኬቱ ላይ ተወዳዳሪ ለመሆን የሁሉም ተሳትፎ በጣም ጠንካራ ነው። እኛ ለዚህ ግብዓት የሚሆን ነገር እየሰራን ነው። ኳሊቲን ለማምጣት ደረጃን መተግበር ያስፈልጋል። ስለዚህ እነዚህ አምራች ኢንዱስትሪዎች ደረጃን በመተግበር ተቆጣጣሪ አካላት ደግሞ በትክክለኛን ያወጣናቸውን ስታንዳርዶች በመጠቀም ቁጥጥር እንዲያደርጉ፣ ህብረተሰቡ ደግሞ ራሱን ሴፍ እንዲያደርግ ራሱን መጠበቅ መቻል አለበት። የምንገዛቸውን ምርቶች በትክክል ኳሊቲውን የጠበቀ ነው ወይ የምንሰጣቸውን አፕሊኬሽኖች በመጠቀም ደረጃው ትርጉም እንዲኖረው ለማድረግ በጋራ መስራት ካልቻለን አስቸጋሪ ስለሚሆን መላው ህብረተሰብ ተጠቃሚውም፣ አምራች ኢንዱስትሪውም፣ ተቆጣጣሪውም፣ አካዳሚያም ሁሉም ተረባርቦ ደረጃን ተግባራዊ ማድረግ ወደ መሬት ማውረድ በጣም ተገቢ ነገር ነው የሚል መልእክት ነው ያለኝ። ከ1956 ዓመተ ምህረት ጀምሮ የምርትና አገልግሎት ደረጃዎችን እንዲሁም የንግድ ምልክቶችን ሲሰጥ የኖረው የኢትዮጵያ ደረጃዎች ኢንስቲትዩት ቀጣይ መዳረሻው ስልጡን ማህበረሰብን በስታንዳርድ መገንባት ነው። ዋነኛው የኢትዮጵያ ደረጃዎች ኢንስቲትዩት ዋናው ዓላማ በኢንፍራስትራክቸርም በሲስተምም በመሰረተ ልማት በሲስተምና በሰው ኃይል የተደራጀ አድርጎ ቤዚክ የሆኑ ነገሮችን እነዚህ 3 ቤዚክ የሆኑ ነገሮች ላይ ሰርቶ የተሻለ አገልግሎት የላቀ አገልግሎትና ተደራሽ ማድረግ ትልቅ ጥረት እያደረገ ይገኛል ማለት ነው። የኢትዮጵያን የእድገትና የልማት አቅጣጫ እየተከተለ በአፍሪካ ቀዳሚ የልህቀት ማዕከል ለመሆን እየተጋ ይገኛል።